ጸልይላችሁ ከኔ ጋር አሜን እያላችሁ ይህንን ትንቢታዊ ጸሎት እንደ አብራችሁኝ እንድትጸልዩ በጌታ ፍቅር አሳስባችኋለሁ። መጽሐፍ ቅዱስ በትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 ላይ እንዲህ ይላል፣ አሁንም ያዕቆብ የፈጠረ እስራኤል ሆይ የሠራ እግዚአብሔር እንዲህ ይላል፣ ተቤዥቼሃለሁና አትፍራ፣ በስሜ ጠርቼሃለሁና አንተ የኔ ነህ። በውኃ ውስጥ ባለፍክ ጊዜ እኔ ካንተ ጋር እሆናለሁ፣ በወንዝ ውስጥ ባለፍክ ጊዜ አያሰጥም፣ በእሳት ውስጥም በሄድክ ጊዜ አያቃጥልም፣ ነበልባሉም አይጎዳህም ይላል። እንደ እግዚአብሔር አገልጋይና ነቢይ እንዲህ ብዬ እጸልይላችኋለሁ። እግዚአብሔር ለምትፈሩና እግዚአብሔር ለሚያስፈራራችሁ ነገር አሳልፎ አይሰጣችሁም። ይህንን ለያዕቆብ ለተባለው ለእስራኤል ሕዝብ እግዚአብሔር እንዲህ አለው፣ ተቤዥቼሃለሁና አትፍራ፣ በስሜ ጠርቼሃለሁና አንተ የኔ ነህ። በውኃ ውስጥ ባለፍክ ጊዜ እኔ ካንተ ጋር እሆናለሁ፣ ውኃው አያሰጥምም። በእሳት ውስጥም ባለፍክ ጊዜ እሳቱም እንደዚሁም ነበልባሉ አይፈጅህም አይጎዳህም አለው። እንደ እግዚአብሔር አገልጋይ ጸልይላቸዋል። እንደ እግዚአብሔር አገልጋይ በላያቸው ላይ ትንቢት እናገራለሁ። እግዚአብሔር ከሚያሰጥመው ነገር ያዕቆብን እንዳስጣለው ከሚያቃጥለው ነገር እግዚአብሔር ያዕቆብን እንደታደገውና እንደጋረደው ከምትፈሩት ከምትሰጉት ከሚያስጨንቃችሁ ነገር እግዚአብሔር ያስጥላቸዋል። እንደ እግዚአብሔር አገልጋይ አሁን እጸልያለሁ። በቅርብም በሩቅም ላሉ ለእህት ወንድሞቼ ለሀገሬ ልጆች እጸልያለሁ። ጌታ አምላኬና አባቴ ሆይ በኢየሱስ ክርስቶስም እኔ ካንተ ጋር ነኝና አድንሃለሁ። እነሆ ተቤዥቼሃለሁና አትፍራ እንዳልከው በተለያየ በሕይወታቸው ውስጥ በተለያየ በሕይወት ውጣ ውረድ ውስጥ እያለፉ ላሉ በሕይወታቸው ውስጥ ወአበል ወጀብ እንደዚሁ ደግሞ ጦርነት ውስጥ በውጊያ ውስጥ ላሉት አንድ ጸሎት እጸልያለሁ። አንተ ጋርዳቸው፣ አንተ ሸፍናቸው፣ አንተ ቅጥር ሁናቸው፣ ከበላተኛው እጅ አንተ እንድታስጥላቸው በኢየሱስ ክርስቶስም እኔ ባሪያህ እጸልያለሁ። እግዚአብሔር አምላኬ ሆይ የትኛውም በቅርብም በሩቅም ወደ እነሱ የሚላክ የትኛውም የጨለማ አዋጅ በክርስቶስ ኢየሱስም የተገለበጠ ይሁን። ያንተ መልካምነት በላያቸው ላይ ትሁን። በኢየሱስ ክርስቶስ ስም አሜን። እኔ እግዚአብሔር ካንተ ጋር እሆናለሁ። እግዚአብሔር ካንቺ ጋር ካንተ ጋር ይሆናል። ተባረክ።